ይርጋለም ኮንስትራክሽን የዘንድሮ ትንሳኤ በዓልን ምክንያት በማድረግ ለአረጋውያን አቅመ ደካሞችና አካል ጉዳተኞች ማዕድ ማጋራት የቁሳቁስና የአልባሳት ድጋፍ አድርጓል። ይህንን በጎ ተግባር ላለፉት በርካታ ዓመታት ሲያከናውን መቆየቱንና የዘንድሮውን የትንሳኤ በዓል እንደከዚህ ቀደሙ ከነዚህ ወገኖች ጋር ማክበራቸውን የይርጋለም ኮንስትራክሽን ባለቤት ወይዘሮ ይርጋለም አስፋው ተናግረዋል። ወይዘሮ ይርጋለም ከባለቤታቸው ኢንጂነር ዘላለም ወልደማኑኤል ጋር በመሆን ይህንን በጎ ተግባር በአመት 3 ጊዜያት እንደሚፈጽሙ ተናግረው የበጎ ስራ ተግባር ከምንም በላይ የህሊና እርካታን የሚሰጥ እንደሆነ ገልጸዋል። በመጀመሪያ የረዳንን እግዚአብሔርን አመሰግናለሁ። ሁላችንም እንኳን ለትንሳኤው በዓል አደረሰን። ዝግጅቱ አሁን ያው ይሄን እንደምትመስል ነው። እንግዲህ እኔ አብሬ ያስተናገድኩ ሰውን እየመገብኩ ነው ያለሁት። በጣም ደስ ይላል። በዚህ ያለው ህዝብ ሁሉ ያው ምግቡን እየተመገበ ነው ያለው። በተረፈ እዚህ አሁን ለምትመለከቱት ለአካል ጉዳተኞች የዘይትና የዱቄት የአልባሳት ነገር ማቅረበናል። ይሄ እንግዲህ ያው እንደለመደው ይርጋለም ኮንስትራክሽን አሁንም ፋሲካን በዓል በዚህ ሁኔታ እያከበርን ነው ያለን። በዓልን በጋራ ማክበር ኢትዮጵያዊ የመረዳዳት ባህል ነው ያሉት ወይዘሮ ይርጋለም ለበጎ አድራጎት ስራው ድርጅቱ ወደ 5 ሚሊዮን ብር ወጪ ማድረጉን ጠቅሰዋል። 5 ሚሊዮን ያህል የሚሆን ገንዘብ ነው ለዚህ። አሁን እንዳየው ጊዜው ትንሽ ወደድ ያለ ነው። ይሄንን እቃውንም ልብሱንም ሰብስቦ እህል አዘጋጅቶ እንደገና በሬዎች አርደን ምናምን ብዙ ነገር ነው። ይሄን ዝግጅት ዛሬ ላይ እንደዚህ ያው ተሰብስቦ መጥቶ ቀለል ሊል ይችላል። ነገር ግን 1 ወር ያህል ነው ይሄንን ዝግጅት ማዘጋጀውና ያው ድካምም ገንዘብም ጊዜህንም ነው የሚወስደውና ነገር ግን ያው እግዚአብሔር ይከፍላል። ከምንም በላይ እንደዚህ አይነት በዓላትን ከቤተሰቦቻቸው ጋር ከማክበር ይልቅ ከችግርተኞች ጋር ማክበር ደስታን እንደሚሰጣቸው የተናገሩት ወይዘሮ ይርጋለም ይህ በጎ ተግባር በፈጣሪም ዘንድ ትልቅ ዋጋ ያለው በመሆኑ በቀጣይ ጊዜያትም ለወገኖቻቸው የሚያደርጉት ድጋፍ ተጠናክሮ እንደሚቀጥልም ገልጸዋል። በእውነት ነው የምለው እኔ ከራሴ ልጆች ይልቅ ለዚህ ህዝብ ነው የምንጨነቀው። ከኢንጂነር ዘላለም ጋር አስበን ባጀት መድበን ነው ይሄንን ፕሮግራም እናዘጋጀው። ምናልባት ለሚመለከት ሰው ቀለል ይችላል አይደለም፣ በእግዚአብሔርን ዘንድ ዋጋ ያለው ነገር ነውና ይሄንን ደግሞ በዘመናችን ላይ በማድረጋችን በጣም ደስተኞችና ደግሞ ይሄ ነገርም ለልጆቻችንም እንዲያልፍ እንዲተላለፍ ነው። እነሱ ይሄንን እያዩ ነው እያደጉ ያሉትና በጣም ደስ ብሎናል። የቤተሰቦቹ የበጎ አድራጎት መልካም ስራ ትልቅ የህሊና ረፍት የሚሰጥ ተግባር መሆኑን እያየ ማደጉን የሚናገረው ወጣት ካሌብ ዘላለም እሱም ወደፊት መሰል ስራዎችን ለማከናወን እንደሚፈልግም ጠቅሷል። አካል ጉዳተኞች አሉ፣ ስራ አጦች አሉ፣ መስራት ማይችሉ አሉ፣ አቅም የሌላቸውን በእነሱን ድጋፍ በማድረግ በዓሉን አብረን በእንደዚህ አይነት መልኩ እናሳልፋለን ማለት ነው። ጥሩ ነገር ማድረግ፣ የተቸገረው መርዳት፣ ለራስ አልፈ ለሰውም ለሌላውም መኖር ማለት ነው። ድጋፍ የተደረገላቸው አካላትም ይርጋለም ኮንስትራክሽን የትንሳኤ በዓልን በደስታ እንዲያሳልፉ የቁሳቁስና የአልባሳት ድጋፍ እያደረገላቸው መሆኑንና ለዚህም ላቅ ያለ ምስጋና እንደሚያቀርቡ ገልጸዋል። በኔ በኩል ኮን ደስታ እኔ ደስታይና አንዳይና እያየ በደስታይና ወስጄ ደስታይና እኔ በምስጋና አመሰግናለሁ። በእነሱ ምርቃት ምስጋና ሰጣለሁ። ደስ ይላል። እግዚአብሔር ባርካቸው። አመቱን የመገቡን ነው። ዱቄት ሁሉ ነገር እየሰጡ ነው። በስርዓት ያጋጉሙ ነው። አሁንም ያበላች ያጠጣች ነው። እግዚአብሔር ቤቷንም እናንተንም ይባርካቸው ነው የሚለው ነው። ዳንቹም ማቴ በየአመቱ ያው 3 ጊዜ ለሞኑ አመት በዓል ልብስ ሳይቀር የሚበላ ነገር ሳይቀር እነሱ ይሄ ሁሉ ሰው ችሎ እኛን ነው ያስተዳደሩ ያሉትና በጣም ነው ደስ ያለኝ። አኖን ከነን ከራ ዶቻ ጮ